Уважаемые коллеги, вы видите, что западные страны предпринимают не только недружественные действия. የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን የኒውክሌር ጦር መሳሪያዎች ከጥቅም ላይ ይውሉ ዘንድ እንዲሰናዱ ትዕዛዝ መስጠታቸውን የሚረር ዘገባ ገልጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው ሩሲያ በዩክሬን ጦርነት የኒውክሌር ጦር መሳሪያውን የምትጠቀም ከሆነ ምናልባትም ሁላችንም ልናልቅ እንችላለን ሲሉ ጭንቀታቸውን አጋርተዋል። የሩሲያ መንግስት የአሜሪካ የጦር መሳሪያ ፈታሾች እንኳን ስማሸቱን ፈትሸው ቀርቶ በምድሩ ዝር እንዳይሉ መከልከሉን አስታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ጦር ከፈታው ወሬ የፈታው አሊያም ከሺ ጦረኛ አንድ ወሬኛ ሀገር ይፈታል ይላሉ አበው። የሩሲያና የዩክሬን ጦርነት 167ኛ ቀኑን ሲያስቆጥር በእነዚያ ቀናት ይላል የአሜሪካ የመከላከያ መስሪያ ቤት ፔንታጎን ዛሬ ባወጣው መግለጫው ሩሲያ ከ70 ሺህ እስከ 80 ሺህ ወታደሮቿን በዩክሬን ምድር ገብራለች ነው ያለው። ሩሲያ በዩክሬን ልዩ አሰሳና ትጥቅ ማስፈታት ስትል ባለፈው የአውሮፓውያኑ የካቲት 24 2022 ጦሯን ማስገባቷ ይታወቃል። አሜሪካና አባር አጋሮቿ ያንን የሩሲያን ግብር ወረራ ሲሉ የማዕቀብ ናዳቸውን በሩሲያ ላይ ማሽጎድጎዳቸውም አይዘነጋም። ጉዳዩ መጀመሪያ ላይ በአፍሪካ አህጉርም ዘልቆ እንደ ኬንያና ናይጄሪያን መሰሎቹን ሀገራት የምዕራባውያኑን መንግስታት ሀሳብና ውሳኔ ደግፈው ሩሲያ ይገባታል ሲሉ ማጨብጨባቸውም ይታወሳል። በዚያ ሂደት ታዲያ ቻይና የሩሲያን ጦር በዩክሬን መግባት ወረራም አላለችውም፣ አላወገዘችውም። እስከዚህ ቀን ተጉዞ ታዲያ የቻይናን ዝምታ ከኃጢአትም ከወንጀልም ገዝፎ በቻይና ላይ ሰበብ አስባብ እያፈላለጉ ሊገርፏት አለንጋ ሳይሆን የእሳት ሰይፍ ይስሉላታል ምዕራባውያኑ። ቻይና በበኩሏ እዚህም ቤት እሳት አለ ስትል እሷም እሳቱን በእሳት ብላ በተጠንቀቅ ቆማለች። ምዕራባውያኑ መንግስታት በሩሲያ ላይ ማዕቀብ በማዕቀብ ላይ ሲደራርቡ የራሳቸውን ማጀት ቅርሱንም ቁርሱንም ጠራርገው መጣላቸው አልታወቃቸውም፣ አልታያቸውም። ሩሲያ በዚያ በባልካን ቀጠና ካለው ከራሷ የስንዴና የበቆሎ ምርት ከጋዝና የነዳጅ ዘይት ሀብቷ ባለፈም ከዩክሬን የሚዛቀውን የስንዴና የምግብ ዘይት ሁሉንም ከልክላ ስትዘጋው ስማቸው አይጠራ እንጂ በርካቶቹ ባለግዙፍ ጎተራዎች ባለሰፋፊ ሌማቶቹ ሀገራትን ሌት ከቀን ሰማይና መሬት እንዲያው አድርጓል። በሩሲያ ላይ የማዕቀብ ናዳ እንዲወርድ ከሀሳብ እስከ ግብርና እርምጃ አርቃቂዋና አዛዧ ሀገር አሜሪካም ሳትቀር የሳውዲ አረቢያን የነዳጅ ሀብት ቅልውጥ እንድትጓዝ አብቅቷታል። እንደ ጀርመንና ፈረንሳይ ፖላንድና ቤልጅየምን መሰሎቹ የአውሮፓ ሀገራት ደግሞ ወደ ከሰል ማዕድንና የኒውክሌር ኃይል አማራጭ ፊታቸውን እንዲያዞሩ አስገድዷቸዋል። የሩሲያ ሹማምንት ከተቀጡበት በላይ የቀጡበት የማዕቀብ በትራቸው ጠንካራ ስለመሆኑ አስመስክረዋል። የምዕራባውያኑ መንግስታት ሩሲያ በዩክሬን ትሸነፍና በታሪክ ውርደት እንድትከናነብ በሚል የጦር መሳሪያቸውንና ጥይታቸውን እየሰፈሩ ሲልኩ የሩሲያ እሳት እምሽክ እያረገ ሲያጋየው እስከዚህም ቀን ድረስ ሲቀጥል የዚያ የምስራቅ አውሮፓ ባልካን ቀጠና ምድር የምዕራባውያኑ መንግስታት ከሩሲያ መንግስት ጋር የሚያደርጉት የውክልና ጦርነት አለያም የእጅ አዙር ጦርነት ሆኖ ይፋ መውጣት ይዟል። ታዲያ በዚህ የ167 ቀናት የእሳት ቆሎ ዝግኝ የምዕራባውያኑ የመገናኛ ብዙሃን የሚዘግቡት የሩሲያን መጠቃትና የሩሲያን አውዳሚነት ሆኖ ዘልቋል። የአሜሪካዊ የመከላከያ መስሪያ ቤት ፔንታጎን ዛሬ ባወጣው መረጃ ሩሲያ በዩክሬን ጦርነት ከ70 ሺህ እስከ 80 ሺህ ወታደሮቿን አታለች ማለቱን ስካይ ኒውስ ይዞት ወጥቷል። በአሜሪካ የመከላከያ መስሪያ ቤት ፔንታጎን የመከላከያ ሚኒስትሩ የጦር ኃይሉ ቅኝት ቡድን መሪው ካሊን ካውል በሰጡት ማብራሪያ ሩሲያ በዩክሬን ጦርነት ከ70 ሺህ እስከ 80 ሺህ ወታደሮቿን አታለች ነው ያሉት። ካህል በማጠቃለያቸውም ከ40 ሚሊዮን በላይ ዩክሬናውያን ለህልውናቸው እየተዋጉ መሆኑን እናውቃለን ያሉት። ሚረር ዛሬ ማለዳ ላይ ባሰራጨው ዘገባው ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጦራቸው በዩክሬን ስልታዊ የሆኑትን የኒውክሌር ጦር መሳሪያዎች ለመጠቀም እንዲዘጋጅ ትዕዛዝ ሰጥተዋል ነው ያለው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ምዕራባውያኑ መንግስታት የሩሲያ ጦር በዩክሬን የአውሮፓን ግዙፉን የኒውክሌር ጣቢያ ለሁለተኛ ጊዜ በሮኬት አጋይቷል ሲሉ ያሰራጩት ሐሰተኛ ክስ እንዳበሳጫቸው ሲነገር የቀድሞው የሩሲያው ፕሬዚደንት ዲሚትሪ ሜድቬዴቭ በበኩላቸው እልህ ባገነፈለው ስሜት በሰጡት የትናንት ምሽት ማብራሪያቸው ምዕራባውያን መንግስታት ሩሲያን ሊያወድሟት ወስነው ተቀምጠዋል ነው ያሉት። ከቆዳ በተሰሩ እጅግ ውብ በሆኑ የሩሲያ ባህላዊ ጥበብ በፈሰሰባቸው ወንበሮች ላይ ፊት ለፊት እየተያዩ የተቀመጡት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና የሩሲያ የጸጥታ ምክር ቤት ምክትል ኃላፊ ዲሚትሪ ሜድቬዴቭ ሁለቱም
አንዳቸው ያንዳቸውን ውስጠኛ የአይን ክፍል ዘልቀው ልባቸውን የሚያነቡ ይመስላሉ። የቀድሞው የሀገሪቱ ፕሬዚደንት ዲሚትሪ ሜድቬዴቭ ከታስ ጋር በነበራቸው ቃለ ምልልስ ምዕራባውያኑ መንግስታት ሩሲያን ሊያጠፏት ተማምለው ዘምተዋል ነው ያሉት። ሚረር ከታማኝ ምንጮች ያገኘሁት ባለውና ባሰራጨው መረጃው ፑቲን የጦር ኃይላቸው የታክቲካል የኒውክሌር ጦር መሳሪያዎችን በዩክሬን ከጥቅም ላይ ይውሉ ዘንድ ተዘጋጅተው እንዲቆሙ ቀጥተኛ ትዕዛዝ ሰጥተዋል ነው ያለው። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ የሩሲያን የዚያን መሰል ዝግጅት ታዲያ እጅግ የሚዘገንን ሲሉ ፊታቸውን አዙረው ግንባራቸውን ቋጥረው ነገሩን በሁለቱ እጃቸው መዳፍ የሚገፉት ይመስል እየተንገፈገፉ የኒውክሌር ጦር መሳሪያን ከመጠቀም የሚከለክለው ሕግ በቃ ተጣሰ አለቀልን ያሉት ከግሮዚ የዚህ መሰል አስፈሪ ማብራሪያ በኋላ ብዙም ሳይቆዩ ከመንግስታቱ ድርጅት ዋና መቀመጫ መግለጫ የሰጡት የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝም ሩሲያ በዩክሬን ጦርነት የኒውክሌር ጦር መሳሪያዎቿን የምትጠቀም ከሆነ ምን ዩክሬን ብቻ ሁላችንም ማለቃችን ነው ወዮልን ያሉት። ይህ ሩሲያው ብሔራዊ የጸጥታ ምክር ቤት ምክትል ኃላፊ ዲሚትሪ ሜድቬዴቭ አሁን ሩሲያ ልትጠቀማቸው ካሰናዳቻቸው የታክቲካል የኒውክሌር ጦር መሳሪያዎች አንዱን በእጃቸው ይዘው እየተመለከቱ እንዲህ አሉ። ምዕራባውያኑ መንግስታት የእኛን ሞት ይመኛሉ፣ የሩሲያን መጥፋት። እንግዲያውስ አሉ ሜድቬዴቭ፣ እንግዲያውስ እኔ በሕይወት ሳለሁ እነርሱን ለማጥፋት ምዕራባውያኑን ማለታቸው ነው። የማላደርገው ነገር የለም ሲሉ ጥርሳቸውን ነክሰዋል። ይህ መንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ጭንቀቱና ስጋቱ አለቀቃቸውምና እንዲህ አሉ። በዩክሬን ጦርነት ሩሲያ ተሰላሽታም ይሁን ተቆጥታ የስልታዊ የኒውክሌር ጦር መሳሪያዎችን የምትጠቀም ከሆነ ጦርነቱ የሁለቱ ሀገራት ከመሆን ያልፍና የዓለምን ሕዝብ ለማጥፋት የማይጠልስ እሳት ያቀጣጥላል ነው ያሉት። አዛውንቱ ሰው አንቶኒዮ ጉቴሬዝ በዕድሜ ይሁን በድሎት የተሸበሸበ ፊታቸውንና በእንባ የሞጨሞጭ አይናቸውን እሽት እያደረጉ እንዲህ አሉ። ሩሲያ በዩክሬን የኒውክሌር ጦር መሳሪያ የምትጠቀም ከሆነ እኔም ልሁን መላ የሰው ዘር ማናችንም አንኖርም። የተባበሩት መንግስታት ድርጅት ይሉት ተቋምም ቢሆን ምንም አይነት ምላሽ ሊሰጥ አይችልም፣ በድን ይሆናል ነው ያሉት። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንን የተናገሩት በሁለተኛው የዓለም ጦርነት ወቅት አሜሪካ በጣለቻቸው የአቶም ቦምቦች በዘግናኝ ሁኔታ የወደሙትን የጃፓኖቹን ሁለት ከተሞች ሂሮሺማና ናጋሳኪን ለመጎብኘት ወደ ጃፓን ቶኪዮ በተጓዙበት ወቅት ነው። ጉቴሬዝ አስከተሉና በሂሮሺማ ቆይታ የሁለት ጉዳዮችን ባንክሮ ተመለከቱ፣ ብዙ ጥያቄም ጠየቀው ይላሉ። አንደኛው የኒውክሌር ጦር መሳሪያ ታጣቂ ሀገራት በምንም ሁኔታ ቢሆን መጀመሪያ የኒውክሌር ጦር መሳሪያቸውን እንዳይጠቀሙና ከዚያም ውጪ የኒውክሌር ጦር መሳሪያ በሌላቸው ሀገራት ላይ የሚያደርጉትን ዛቻና ፉከራ እንዲተዉ የሚል ጥልቅ የሐሳብ ስሜት በውስጥ ይመላለስ ነበር ሲሉ አብራርተዋል። ሰሞኑን የክሬምሊን ኃይሎች አንዱና የዓለም ግዙፍ የኒውክሌር ጣቢያ በሆነው በዩክሬን የዛፖሪዥያ ግዛት ሁለት ጊዜ በወሰዱት የጥቃት እርምጃ ድፍን ዓለም አይሸሸው አይሰወረው ሆኖበት ባለሆሳስ ነገሩን እያኘከው ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ለሁለተኛ ጊዜ ጥቃት የተፈጸመበትን ግዙፉን የአውሮፓ የኒውክሌር ጣቢያን አስመልክተው በሰጡት ማብራሪያ በዓለም ላይ እንደዚህ ያለ አሸባሪ ሀገር የለም፣ የኒውክሌር ጦር መሳሪያን መርዘኛ ጣቢያ በእሳት አጋይቶ እኖራለሁ ብሎ የሚያስብ መንግስት የለም ነው ያሉት። ዘለንስኪ አክለውም እግዚአብሔር ይሰውረን ነው እንጂ የኒውክሌር ጣቢያው መርዛማና እሳታማ ሲል ጥቂት ቢነካና እሳቱ ቢነሳ አሉ። ወደ ሀገረ ሰማይ ቀና ብለው ዘለንስኪ አውሎ ነፋስን መከልከል አዞ ማቆም የሚቻለው ማን ነው? ሁሉም ፍጥረታት ማለቃቸው አይደለምን? ሲሉ ሁለት እጃቸውን በደረታቸው ላይ አስተሳስረው ታይተዋል። መላው ጥፍት ያላቸው መስለዋል ዘለንስኪ። የሩሲያ መንግስት በበኩሉ የዩክሬን ኃይሎች መላውን አውሮፓና ምዕራባውያኑን ሀገራት ከጎናቸው ለማቆም ያሰሉት ስሌት ነው፣ ራሳቸው ዩክሬናውያኑ ናቸው የዛፖሪዥያን የኒውክሌር ግዙፍ ጣቢያ የመቱት ሲል የምዕራባውያኑን ቆርጦ ቀጥል ግብር ተመልከቱልኝ ነው ያለው። የሩሲያዋ የውጭ ጉዳይ ሚኒስትር አፈቀላጤ ወይዘሮ ማሪያ ዛካሮቫ እንደ ሸምበቆ የተመዘዘ ረዥም አንገታቸውን እንደ እስክስታ አውራጅ እየነቀነቁ በጉዳዩ ዙሪያ ትናንት ሌሊት ላይ በሰጡት ማብራሪያ የዩክሬን ኃይሎች ሩሲያን የወነጀሉና ያሳጡ መስሏቸው በገዛ እጃቸው የመታረጃ ቢላቸውን አንስተው በአንገታቸው አድርገዋል ነው ያሉት። ሩሲያ በህጋዊ መንገድ የዓለም አቀፉን የአቶሚክ ኃይል ተቆጣጣሪ ድርጅት ፈታሾች ትልካለችም ነው ያሉት። ያኔ ሁሉም ድፍርስርስና የጎሸው ነገር ሁሉ ይጠራል ሲሉ ተደምጠዋል። ሩሲያ ከዚህ በኋላ ስትል በአሜሪካ አዛዥነት በምድሯ የሚደረግን የጦር መሳሪያ ቁጥጥርና ፍተሻ እንኳንስ ግብሩን ሐሳቡንም መከልከሏን አስታውቃለች። ይህ የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ከእንግዲህ የሩሲያ ምድር የሬሳ ክፍል አይደለም፣ ከልካይም ታዛቢም የሌለው የሚመስላት አሜሪካ እዚያው ፎክራ እዚያው ጮቤ ትርገጥ ነው ያለው። ይህ ምዕራባውያኑ መንግስታት ፖለቲከኞች የአፍሪካን አህጉር ምድር የሙጥኝ ማለታቸው ምስጢር በጋዜጠኞችና በተንታኞቹ ዘንድ እያጠያየቀና እያወዛገበ ነው። ከባለፉት 2 ሳምንታት
መነሻ ሲታይ እንኳን የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንና የአሜሪካ ባለስልጣናት በተለያዩ የአፍሪካ አህጉር ሀገራት የምዕራቡና የምስራቁን ክፍል እንደ መንሽ እየዞሩ ሲበረብሩት ከርመዋል። በዚያው ልክም ታዲያ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም በምስራቅ አፍሪካ ቀጠና ሀገራት ተዘዋውረው መመላለሳቸው ይታወቃል። ያ ሁሉ የሁለቱ ተቃራኒ መንግስታት ሹማምንት የአፍሪካ ጉዞ ሁሉም በታዛቢዎቹ ዘንድ ሀያላኑና ስልጡኖቹ ሀገራት ለእግራቸው መርገጫ ሲንቁት የነበረውን የአፍሪካ አህጉር በምላሳቸው ሊልሱት ቃቷቸዋል ሲሉ ተችተውታል። ትናንት ወደ አፍሪካ አህጉር ለጉብኝት አንድ ብለው የተነሱት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገና ከሀገራቸው እግራቸው ሳይነቅል ጋዜጠኛው ቱላሲዌዚ ሲማላኔ በመስቀለኛ ጥያቄ አጣድፏቸዋል እንዲህ ሲል እርስዎ በአፍሪካ አህጉር 3 ሀገራትን ለመጎብኘት እቅድ መያዞና ለጉዞ መሰናዳቶ ተሰምቷል። በዚህ ጉዳይ ዙሪያ ብዙ ዘገባዎች እየወጡ ነው። ፍራንስ 24 ባወጣው መረጃ ብሊንከን ወደ አፍሪካ የሚጓዙት ሩሲያ በአህጉሩ የያዘችውን የዲፕሎማሲ ጥረት መና ለማስቀረትና አህጉሩን በአሜሪካ እዝ ስር ይሆን ዘንድ እጁን ለመጠምዘዝ ነው ብሏል። ቮይስ ኦፍ አሜሪካም ብሊንከንን ወደ አፍሪካ የሚጓዙት በአዲሱ የቀዝቀዛው ጦርነት የአህጉሩን ሀገራት ከጎናቸው ለማሰለፍ ነው ብሏል። እርስዎ ባንደበቶ ምን ይላሉ? ምንድነው የአፍሪካ አህጉር የጉብኝት ዓላማ ይላቸዋል። ብሊንከን በቁጣ ምላሳቸው ተሳስሮ ሲመልሱ ከላይ የተባሉት ሁሉም መረጃዎች ውሸት ናቸው። እኔ የምሄደው ሌላ ቦታ አይደለም ወደ አፍሪካ እንጂ። ያም ቢሆን በአሜሪካና በአፍሪካ መካከል ጠንካራ ግንኙነት የበለጠ ለማጠናከር ነው። በአፍሪካ እጅግ በጣም ጠንካራ ቁም ነገሮች አሉ። ከአፍሪካ አህጉር ግማሽ የሚሆነው በ25 ዓመት ዕድሜ ክልል የሚገኝ ወጣት ነው። ያ በመሆኑም የአፍሪካ አህጉር በምድሪቱ ላይ ካሉ ስፍራዎች በወጣቶች ኃይል የተሞላ ጠቃሚ ስፍራ ነው። እውነቱን ልንገርህ ድፍን ዓለም የሚወቀው በአውሮፓውያኑ በ2050 እኮ በምድር ላይ ከሚኖሩ 4 ሰዎች አንዱ አፍሪካዊ ነው። ይሄ ወደፊቱ እውነታ ነው። እኔም ሆኑ ፕሬዚደንት ጆ ባይደን በአፍሪካ አህጉር ላይ ጠንካራ እምነት አለን ያሉት ብሊንከን በማጠቃለያቸውም አሜሪካ ከአፍሪካ አህጉር ሀገራት ጋር ግንኙነቷንና ትብብሯን ከምንጊዜውም በላይ ታጠናክራለች ሲሉ አስረግጠዋል። አሜሪካ ዛሬ ላይ የወደዱትን ሲያጡ የጠሉትን ይቀላውጡ ሆናለች። ብሊንከን የመጀመሪያ መዳረሻቸውን በደቡብ አፍሪካ ነው ያደረጉት። ያ የሆነው ደግሞ ደቡብ አፍሪካ በብሪክስ አባልነት ከሩሲያና ከቻይና ጋር ባንድ የሳሰረች በፍቅርም የተዋሃደች ከመሆኑ አንጻር ደቡብ አፍሪካን ከነዚያ ባላንጣዎቿ ሩሲያና ቻይና ለማፋታት የተሰላ የአሜሪካኖቹ ቀመር ነው በሚል የሰላ ትችት ይወርድበት ይዟል። የዛሬና ያርገውና ሩሲያና አሜሪካ ሲበዛ ወዳጆች እንደነበሩ ይነገራል። ያ ጊዜ ደግሞ ሩቅ አይደለም። እንደ አውሮፓውያኑ አቆጣጠር በ1776 አሜሪካ ከብሪታንያ ቅኝ ግዛት ነጻ ትወጣ ዘንድ የሩሲያ ኢምፓየር ብርቱና የማይተካ ሚና እንደነበረ ይታወቃል። ቅናት ይሉት አባዜ የሁለቱን ሀገራት ፍቅር በስላች ገብቶ አንኮታኩቶ ጥሎት ዛሬ ለጠላትነት አብቅቷቸዋል። ጠላትነቱን እርቅ ይፈታው ይሆን ወይስ የኒውክለር ጦርነት ያለቀ መንገድ? ትንታኔ ዘገባውን ስናዘጋጅ በዋቢነት ሩሲያ ቢዮንድን፣ አዣንስ ፍራንስ ፕሬስን፣ ስካይ ኒውስን፣ ኒውስ 8 እና ዋሽንግተን ኤግዛማይነርን ተጠቅመናል።